የአይናችሁ ቅንድም ማሳደግ የምትፈልጉና የአይናችሁ ሽፋሽፍት ማሳደግ የምትፈልጉ እንደዛው የጸጉራችሁ ሽበት ማጥፋት የምትፈልጉ ጸጉራችሁ ከግንባራችሁ ላይ ለሸሸ ከግንባራችሁ ላይ ቤቢ ሄር ማብቀል የምትፈልጉ በዚህ ቪዲዮ ላይ እስከ መጨረሻ ተከታትላችሁ ለውጥ የምታገኙበት በፍጥነት የሚያሳድግ ነው። ሁላችሁም ተጠቀሙት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በፍጥነት የሚያሳድግ የቅንድባችሁ እንደዛውም የአይናችሁ ሽፋሽፍት ጸጉራችሁ የሚያጠቁርላችሁ ሽበት ላለባችሁ ለሽበት ጸጉራችሁ የሚያጠቁርላችሁ ከግንባራችሁ ላይ ቤቢ ሄራችሁን የምታበቅሉበት ይዤላችሁ መጥቻለሁ። እያንዳንዱ ስቴፕ ባይ ስቴፕ አሳያችኋለሁ። እናንተም ስቴፕ ባይ ስቴፕ ተከታተሉ። ቪዲዮውን እስከ መጨረሻ ቪዲዮውን በላይክ ጀምሩ። በመጀመሪያ ደረጃ ማዘጋጀት ያለባችሁ የቴምር ፍሬ እስከ 10 ድረስ በብዛት ማዘጋጀት ትችላላችሁ። ለጸጉራችሁም ሰርታችሁ ማስቀመጥ ትችላላችሁ። ለብዙ ጊዜ ይቀመጣል። በተለይ ሽበታችሁ ማጥፋት የፈለጋችሁ ሰርታችሁ በብዛት አስቀምጣችሁ በየጊዜ እንድትጠቀሙት። በመጀመሪያ ደረጃ የቴምር ፍሬያችን አጥበን አዘጋጅተን እንደዚህ በዚህ መልኩ በደንብ አድርገን እናምሰዋለን። ይሄንን ቪዲዮ እስከ መጨረሻ ካልተከታተላችሁ ሙሉ አሰራሩን አታዩትም ማለት ነው። ለምን ቀስ እያልኩኝ እያንዳንዳቸው ስቴፕ ባይ ስቴፕ ነው ምሰራቸው። የቴምር ፍሬያችን ጠንከር ስለሚል ለግዴታ ለብቻው ነው መታመስ ያለበት። ብዙ ሰዓት ስለሚፈጅ ማለት ነው። ቶሎ አይታመስላችሁም። በቀጣይ 1 ማንኪያ ቆሮንፉድ አምሳለሁ። ልክ እንደዛው ትንሽዬ የሽንኩርት ልጣጩን እጨምርበታለሁ። ልክ እኔ እንደሰራሁት ነው መስራት ያለባችሁ። 1 ማንኪያ ጥቁር አዝሙድ ጨምሬበት በዚህ መልኩ አምሻቸዋለሁ። ፈጠን ፈጠን እያረኩ ነው ቪዲዮን እያሳየኋችሁ። ሲታመስ ብዙ ሰዓት ነው የሚፈጀው። እሳት ቀነስ አድርጋችሁ ነው ማመስ ያለባችሁ። እዚህ ጋር 3ቱ ግብአቶች ነው አንድ ላይ ያመስኳቸው። ቆሮንፉድ እና ጥቁር አዝሙድ፣ የሽንኩርት ልጣጭ። ቴምሩን ለብቻ ነው ያመስኩት። ለምን ቶሎ ስለማይታመስ ቀስ እያልን በእሳት ቀንሰን ነው የምናምሰው። እነዚህ ቶሎ ቶሎ ስለሚታመሱ አንድ ላይ አይደለም ያመስኳቸው፣ ለየብቻ ነው ያመስኳቸው። ስለዚህ እናንተም ልክ እንደዛ አድርጉ። አንድ ላይ አምሳለሁ ብትሉ የቴምር ፍሬው ቶሎ አይታመስላችሁ። አያችሁት? በዚህ መልኩ ቆሮንፉዱን፣ ጥቁር አዝሙዱና የሽንኩርቱ ልጣጭ ልክ እንደዚህ ነው። በዚህ ከለሩን እንደዚህ ነው ማድረግ ያለባችሁ። በተለይ ጸጉራችሁ ማጥቆር የምትፈልጉ፣ እኔ ለጸጉሬም ጭምር ነው የተጠቀምኩት። ለዛ ነው በደንብ ያመስኩት። አሁን የቴምር ፍሬን ያመስኩትን በዚህ መልኩ እወቅጠዋለሁ። መፍጨት ካለባችሁ መፍጨት ትችላላችሁ። መፍጫ ካላችሁ እናንተ መፍጫ ከሌላችሁ ልክ እንደዚህ መውቀጥ ትችላላችሁ ማለት ነው። የቴምር ፍሬው በደንብ ስለማይወቀጥ ለብቻው ትንሽ ወቅጠውና ከዛ ሁላቸውም አንድ ላይ አርጌ ነው መወቅጣቸው። ይሄው እነዚህን ግብአቶች ሽንኩርቱና ቆሮንፉድ፣ የጥቁር አዝሙድ በዚህ መልኩ አምሼ አንድ ላይ እወቅጣቸዋለሁ። ሽበት ላለባችሁ በተለይ ማለት ነው ማጥቆር ሽበታችሁን ማጥቆር እየፈለጋችሁ ይሄንን ቪዲዮ እስከ መጨረሻ አይታችሁ ሰርታችሁ ተጠቀሙት። ሼር አድርጉት፣ ቪዲዮውን ላይክ አድርጉት። ይሄው በዚህ መልኩ በደንብ አድርጌ ወቅጫቸዋለሁ አንድ ላይ ማለት ነው። በደንብ ድቅቅ እስከሚል ድረስ። ድቅቅ ካላለላችሁ በእንትን በመንፈያ እየነፋችሁ ደጋግማችሁ ውቀጡት።
በተለይ ሽበት ማጥቆር እየፈለጋችሁ ከግንባራችሁ ላይ አዳዲስ የሚበቅሉ ሽበቶች ካሉባችሁ እነዚህን በደንብ አርጋችሁ ቅብት አርጋችሁ ታቆዩታላችሁ። ስትታጠቡት ጸጉራችሁ ያጠቁርላችኋል። ደጋግማችሁ ነው የምትጠቀሙት። ለሽበትም ሆነ ቅንድባችሁ ለማሳደግ ደጋግማችሁ ነው። አሁን ታምር ታያላችሁ። እዩት በራሳችሁ ባጠገባችሁ። በእጄ አስነክቼ በተለይ ለሽበት ማለት ነው በእጄ አስነክቼ በውሃ ስታጠበው ታምር ነው የምታዩት። ናቹራል በሆነ መንገድ በቤታችሁ ውስጥ ልክ እንደዚህ መስራት ትችላላችሁ። እዩት አሁን እየታጠብኩ አሳያችኋለሁ። ልክ እንደዚህ አድርጌዋለሁ በእጅያ በደቂቃ ውስጥ ስታቆዩት ታምር ነው የምታዩት። በደቂቃ ውስጥ እዩት። አሁን እጄን እየታጠብኩ ሳሳያችሁ ምን እንደሚመስል እዩት። በውሃ ነከርኩት። አሁን እዩት ስታጠበው አይለቅም። በቃ አይለቅም። ወዲያው ነው የሚያጠቁርላችሁ። ለሽበታችሁ በተለይ ይሄንን ተጠቀሙ። ቅንድባችሁ ማሳደግ የፈለጋችሁ የአይናችሁ ሽፋሽፍት ማሳደግ የፈለጋችሁ ይሄንን ተጠቀሙት። አይናችሁ ሽፋሽፍት ስትቀቡት አይናችሁ ውስጥ እንዳይገባ ጥንቃቄ አድርጉ። አሁን እየሰራሁ አሳያችኋለሁ። በምን እንደምሰራው አሳያችኋለሁ። ይሄው ፓውደሩ በዚህ መልኩ ወቅጬ አዘጋጅቼዋለሁ። በምን አድርጌ እንደምሰራው አሳያችኋለሁ። እንግዲህ ፓውደሩ ነው በእጄ አድርጌ በዚህ መልኩ አሁን እንደዚህ ስታጠበው ያለቀቀው ገና አልሰራሁትም። እውነቴን ነው ሙላችሁ። ለሽበታችሁ ይሄንን ተጠቀሙ። ታምር ነው የምታዩበት። አሁን የወይራ ዘይት ነው የምጨምርበት። በወይራ ዘይት ነው ምሰራው። በኮኮናት ዘይት በሌሎችም ዘይቶች ጨምራችሁ መስራት ትችላላችሁ። በተለይ ቅንድባችሁ የአይናችሁ ሽፋሽፍት ማሳደግ የፈለጋችሁ ማለት ነው። ይህንን ይመስላል። አሁን እየተቀባው አሳያችኋለሁ። ልክ እንደዚህ ነው የምትቀቡት። የአይናችሁ ቅንድባችሁ ልክ እንደዚህ ነው የምትቀቡት። የአይናችሁ ሽፋሽፍት ስትቀቡ ቀስ እያላችሁ ወይ ስትተኙ መሆን አለበት። በትንሹ ነው የምትቀቡት። ከስር ያለውና ከላይ ያለውን ነው የምትቀቡት። ከውስጥ እንዳታረጉ፣ አይናችሁ ያቃጥላችኋል። የወይራ ዘይትም ስላለበት አይናችሁ ስር እንዳይገባ። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ሁላችሁም ተጠቀሙት። ተጠቅማችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ።